ፈጣሪ ባንቺ ምክንያት እኔን እየፈተነኝ አንቺ ካይሲዮንስ ሂዳልኩ እኮ አሰማም እንዴ ሰውየው ሚስቱ ስለሌለች ሊደፍረኝ ሲሞክር ነው አምልጬ የመጣሁት። ምን እንዴ ሊደፍራት? አይ እሱ እንኳን የመጣው ላለፈው ነገር ይቅርታ ሊጠይቀኝ ነበር። እንዴ አጂ ዘርፊ ነው እንዴ? ግን እኮ እውነቴን ነው ቅዱስ። እንደው እስካሁን ልብን ያስደነገጠችው ተረክ ያደረገችው ሴት የለች። አይ እዚህ ጋር ጠብቀኝ እሺ። መጣሁ አይደለም ይኸውልሽ እንዴት አመሻችሁ? ጽናት አንቺ ውርጋጥ፣ በአንቺ ምክንያት የሞቀ ትዳሬ ባለቤቴ ተበትኗል። እኔ የምለው ዛሬ ግን የምግቡ ጣም ለየት አላለባችሁ? እኔ ምንም አልተለየብኝም። በርግጥ የምግቡ አይነት ትላንት ከበላነው ይለያል። ከዛ ውጪ ግን ምንም አዲስ ነገር የለም። ወይ ኪራ ደግሞ ዋናው እኮ የምግቡ አይነት ሳይሆን ጣዕሙ እንዴት ነው የሚለው ነገር ላይ ነው ማሰብ ያለብን። እሺ ቆይ ይሄን ቅመስና ያለውን ነገር ንገረኝ። እንዴ አንቺ እኔ ባለቤቱ እያለው ደግሞ አንቺ የምታጎርሽው ማነሽ? ጽይ ደግሞ ማጉረስ ነው። እጅሽን ማን ያዘሽ? ይገርምሻል ጽዬ፣ እኔና ናቲ አብረን በምንኖርበት ሰዓት ለስሙ ነው እንጂ እጁን የሚታጠበው እኔ ነበርኩኝ በላይ ማጉርሰው። መቼም አይጣፍጥም የሚል ኮሜንት ላለመቀበል ነው በላይ የምታጉርሽ። ድሮም እኮ ዳቦ መሀል መግባት ሳንዱሽ ለመሆን ነው አሉ። ድሮም ላንተ ማገዜ ቆጨኝ። በቃ እኔና ያትናደጂ፣ ምንም እኮ የሚያበሳጭ ነገር የለም። ይልቅ በጠዋት ወትናደጂ ቁርስሽን ብይ። እሺ ኪራዬ፣ የዛሬ ቁርስ ላይ ምንም አልታየም? ምንም ለውጥ አልታየም? እኔ ምንም አልታየኝም። እንዴ ቆይ እኔና ምንድነው ዙሪያ ጥምጥም የምትሄጂው? መናገር የፈለግሽው በግልጽ አትናገሪ? አይ ኪራ፣ ቆይ እንዴት አይገባህም? በጣም አስለፋሃት እኮ። የዛሬውን ቁርስ እሷ እንደሰራች መናገር ፈልጋ ነው። ውይ ኒና፣ ለዚህ ነው እንዴ ዙሪያ ጥምጥም እየሄድሽ ያለሽው? አይሲሙ፣ አንቺም ላቀመኪችን በቃሽ። እሺ እስኪ አሁን ተናገር አስተያየት። ዛሬ አበላል ተቀየረ። አጣደፍከው እኮ። እንዴ ጭራሽ አጣደፍከው? ዝም አትላትም? ለሚያዩት እኮ ትልቅ ነገር የሰራች ነው የሚመስለው። እንዴ ጽ ምግብ መስራት ቀላል ነገር አድርገሽ ነው እንዴ? በጣም እኮ ከባድ ነገር ነው ጽ። እንዴ ቀላል አድርገሽማ አትዩ። ለኔ ሲሆን ድንጋይ ራሱ ገለባ ነው አይደል? ኧረ ተይና፣ እንደዚህ ስትይ እኮ ምግብ የሰራሽ ሳይሆን ዘመቻ ወጣሽ ነው የሚመስለው። ቆይ እኔ ስለ ሰው ምን አገባኝ? ገና ለገና ሰው ምን ይለኛል ብዬማ ዝም አልልም አይደል? ዳባባ በቀትዬ በርግጥ ልክ ነሽ። መናገር የፈለግነውን ነገር ሰው ምን ይለናል በሚል ምክንያት መተው የለብንም እና የሰራሽው ነገር ደግሞ መልካም ስለሆነ መናገርሽ ልክ ነው። ምግቡ በጣም ቆንጆ ነው። ኧረ አጎቴ እንዲህ ያላችሁ ከልብ ልብ ሰጣችኋት ነው እንዲሆነችው። በቃ ከእንግዲህ ማን ይችላል? ሲጀመር ለኔ ፈጣሪ ራሱ ነግሮኛል። ምን ብሎ? ምን አለ መሰላችሁ? አንቺ ከጎንሽ ያለው አባባ በእውቀትዬ ብቻ ናቸው፣ ሌሎቹን ሰዎች እንዳሰሚያቸው ብሎኛል። ኧረ ተይ ኒና፣ እንደዚህ እያልሽ በጠዋቱ ሚስማር እንዳታዘንቢብን። እና እናንተ ትነቅፉኛላችሁ ብዬማ የስራዬን ዋጋ ሳላገኝ ዝም አልልም። ለሰው ብለሽማ የውስጥሽን ስሜት መደበቅ የለብሽም። እንዲያውም የኔ ልጅ እንዲህ ስትሉ አንድ ታሪክ አስታወሳችሁኝ። ዊ ንገሩን አባባ በእውቀትዬ። የሚነግሩኝ ታሪክ እኮ እንዴት እንደናፈቀኝ እንደነበር። አዎ አባባ፣ እንዲህ ተሰብስበን ካወራን እኮ ትንሽ ቆየን። ምግቡን እንብላና ነግራችኋለሁ። አባባ በእውቀትዬ ንገሩን፣ አልረሳሁትም እኮ። እሺ የኔ ልጅ፣ በአንድ ወቅት አንድ ልጅ ስለ ሰዎች አጥብቆ ይጨነቅ ነበር። ሲለብስ ሰዎች ምን ይላሉ፣ ሲበላ ሲራመድ ሰዎች ምን ይላሉ በሚል ፍልስፍና ውስጥ ራሱን ከቶ ራሱን ያስጨንቅ ነበር። ይህንንም የተረዳው አባት ልጁን ለማስተማር አንድ ነገር አሰበ። ምን አሰበ ጋሺ? መቼስ ወላጅ እኮ ልጁን ከወደደ ምንም ነገር ያደርጋል። ጽሞስኪ ዝም ብለሽ ስሚ፣ ወይ ታሪኩን ካወቅሽው ቀጥይ። ወይ ሂራ ደግሞ በጧቱ ይዘኛል። እንዴ አጎቴ፣ ምትነግረን እኮ እየሰማን ነው። ይኸውልሽ የኔ ልጅ፣ የሰው ትልቁ ብልሃቱ ሰው ሲናገር ማዳመጡ ነው። ግን ሰው ሲናገር እናንተ ማብራችሁ የምትናገሩ ከሆነ ከገደል ማሚቱ አትተናነሱ። ገደል ማሚቱ የሚያስተጋባው ደግሞ ባዶ ስለሆነ ነው። እኔ ምንም አልገባኝም አባባ በእውቀትዬ። እስኪ በአማርኛ እኛ በሚገባን ቋንቋ ይንገሩን። ከማዳመጥ ብዙ እውቀት ይገኛል።
ስለዚህ አዳማጭ ሁኑ። ለማንኛውም መልካም ቀን ይሁንላችሁ። በጠዋቱ ተጫጭኖኛል፣ ገብቼ አረፍ ልበል። ታሪኩስ ለመስማት ዝግጁ ስትሆኑ እነግራችኋለሁ። በቃ እኔም አጎቴን አላቋርጠውም ብዬ ነው እንጂ ስራ አለኝ፣ መሄድ አለብኝ። ደህና ዋሉ። ኪራዬ ዛሬ እኮ እንግዳ አለን። ማን ነው? ያ ልጅ ነው? አዎ ማታ ነግሬህ አይደል? ዛሬ እኮ ሊመጣ ነው። ይምጣ አይደል? በቃ ምግብ ምናምን ሰራሩና ጥሩት። እንግዳሽ እንግዳዬ ነው። ደህና ዋሉ። አመሰግናለሁ። እሺ ኪራዬ። እናዬ በቃ እኔና አንቺ ቶሎ ቶሎ እንብላና ወደ ስራ እንግባ። በጣም ብዙ ስራ ነው ያለብን። ውየኔ ውድ ነቃህ እንዴ? ተመስገን አምላኬ። እስከምትነቃ ድረስ እንዴት ተጨንቄ ስጠብቀህ እንደነበር። ለአንተ ምን ይሳናል? ተመስገን። ምን ተፈጥሮ ነው? ቆይ ሄኖክ አትነሳ፣ ብዙ አትጨናነቅ፣ ተረጋጋ። ቤት ነው ያለኸው? እሺ ትንሽ ረፍት አድርግበት፣ ተጎድተሃል። ቆይ አንቺ እዚህ ምን ትሰሪያለሽ? እዚህ ቤት እንዳመጭ ብዬሻል ነበር እንዴ? ለምን መጣሽ? እንደዚህ ሆነ። ስለዚህ ነገር መነጋገር ያለብን አይመስለኝም። አሁን ትንሽ ረፍት አድርግ፣ በኋላ ተረጋግተን እናወራበታለን። ቆይ ምን አገባሽ? ለምንድን ነው እኔ እንደዚህ የምትንከባከቢ? ሰው የሚለውን ስማ ትላለች እንዴ? ሰው የሚለኝም በሰማ ኑሮማ ከአንቺ ጋር እዚህ ጋር ቁጭ ባላልኩ ነበር። እንደ ሄኖኬ አንተ እኮ ባለቤቴ ነህ። አንተ መንከባከብ ደግሞ ግዴታዬ ነው። በዚህ ሰዓት ደግሞ ራቂኝ ብትለኝ ራሱ ችዬ የምርቅ ይመስላል? የዚህን ያክልማ ጨካኝ አድርጋ አትይኝ። ለካ ባለቤቴ ነሽ። ከትንሽ ጊዜያት በፊት እኔን ለመግደል የምፈልገዋ ባለቤቴ ዛሬ ከመሬት ተነስተሽ ቆይ ለምንድን ብትንከባከቢኝ? ቆይ ምን አይነት ፍቅር ነው? ከአንድ ራስ ሁለት ምላስ ሳለ ሰውዬው እባብ ነሽ። እሺ አንቺ ሄኖክ፣ ያ ነገር እኮ ያለፈ ነገር ነው። በቃ ያንን እንርሳና ሌላ አዲስ ምዕራፍ እንክፈት። ሁሉንም ነገር እንርሳው። ከዛ አዲስ ምዕራፍ ከፍተን ፍቅራችን እንደ አዲስ እንጀምር። እሱ ለአንቺ ቀላል ነው አይደል? እየወጉ የማረ ማለት በጣም ለአንቺ ቀላል ነው አይደል? እሱን ተወው አልኩ እኮ። ቢያንስ እስኪ ሌላውን ተወው፣ ከህመምህ እንኳን ትንሽ አገግም። አዲስ ምዕራፍ ከፍተሽ እኔን እስከምገይኝ ድረስ በፍቅር በቃ አንድ ቤት ውስጥ እንኖር እያልሽ ነው? በጣም የሚገርም ሀሳብ ነው ያለሽ። እመነኝ ሄኖክ፣ ዳግመኛ እንደዛ አይነት ስህተት አልሰራም። በቃ እኔ ከዚህ በኋላ የምፈልገው ለአንተ እንደሚስት ሆኜ አንተን መንከባከብ፣ ከአንተ ጋር መሆን፣ አንተን ማፍቀር ብቻ ነው። አታስመስይ እባክሽ። አንቺ እኔን የቀረብሽኝ እኔን ወደሽኝ ሳይሆን ለጥቅምሽ እንደሆነ እኔም አንቺም ጠንቅቀን እናውቃለን። እሺ ሄኖክ፣ ፍቅር እኮ በቀመር የሚመጣ ነገር አይደለም። እሺ ቢያንስ አጀማመራችን እንኳን ባያምር፣ ቢያንስ አጨራረሳችንን እንኳን እናሳምረው። ይህንን እድል እንኳን አትንፈገኝ። ፍቅር እስከ መቃብር የሚለውን ትርጓሜ አንቺ በትክክለኛ መንገድ የወሰድሽ አይመስለኝም። እባክህ ሄኖክ ተረዳኝ። ስህተቴን አምኛለሁ። ለዛም ደግሞ ይቅርታ እየጠየቅኩ ነው። እባክህን እንደ ድሮ በፍቅር እንኑር። ከዛም ቤታችንን በሰላም እንምለው። ሰላም የምፈልጊ ከሆነ ይኸውልሽ ከዚህ እንድትሄጂ ነግሬሻለሁ። አይ ካልሽ ግን የዘላለም ስቃይ ነው የምሰጥሽ ቤቴ። አንተ የፈለግከውን ነገር ማለት ትችላለህ። እኔ ግን ቤታችንን እናንተን ትቼ የትም አልሄድም። ለምንድን ነው እንደሱ የምታይ? አንቺ ብልህ ሴት ብትሆኚ ኑሮ ፊቴ ላይና አይኔ ላይ የሚነበበውን የጥላቻ መዓት ትረጂ ነበር። አንቺ ግን ምንም የማይገባሽ ዶማ ነሽ። ምንም በለኝ ሄኖክ፣ ችግር የለውም። ጥፋቴ እስከሆነ ድረስ በጸጋ እቀበላለሁ። ኪራ ልክ እውነቱን ነው። ቤቲ ሲወዷት ሳይሆን ሲጠሏት ነው የምትወደው የሚለው ሄኖክ። በቃ ይኸውልሽ የምትሰሚኝ ከሆነ ስሚኝ። ከእኔ ህመም በላይ ያንቺን ፊት ሳይ ነው እየታመምኩ ያሉት። አሁን ከዚህ ቤት ይጅል። እሺ የምትፈልገው ነገር ካለ በር ስር ነኝ፣ ጥራኝ። ምግብ ሰርቻ እመጣልሃለሁ። ደግሞ ራስን አታጨናንቅ ብለዋል ሐኪሙ። ዝባዚንኬሽን ትተሽ አሁን ውጭልኝ እያልኩሽ እኮ ነው ሴትዮ። እሺ ፈጣሪ በአንቺ ምክንያት እኔን እየፈተነኝ። አንቺ ከይ ሲሆንሽ
አንቺ ደግሞ እዚህ ጋር እንደምትሰሪ እንዴ? ቆይ ደግሞ አንቺ መቼ መተሽ ነው? ሱቅ ሊድ ብለሽ አይደል እንዴ ወጣሽው? እዚህ ምን ትሰሪያለሽ? ምንም በቃ ዝም ብዬ ነው የቆምኩት። ዝም ብዬ ነው ማለት ምን ማለት ነው? መቼም ፀሐይ እየሞኩ ነው አትይ። መስኪ ዝም ብዬ ነው አልኩሽ። ሳባ አትዋሺ። ከመጀመሪያው ነው አንቺ ውጭ ላይ መቆም የጀመርሽው። እብድ ነሽ ወይስ ጎዳና ተዳዳሪ? መስኪ እየተቆጣሽኝ እኮ ነው። እሺ በቃ ሰው እየጠበቅኩ ነው እኮ። እንደዚህ እውነቱን ተናገሪ። ለመሆኑ ማን ነው የምትጠብቂ? እና ያሬድን እየጠበቅኳቸው ነው። ለምንድን ነው እነሱን ቆመሽ የምትጠብቂያቸው? መስኪ በቃ እኔ ባገኙኝ ቁጥር የሚናገሩኝ ነገር በጣም ነው የሰለቸኝ። በቃ እሱን ለመጨረሻ ጊዜ ላወራቸው ነው። ቆይ አንቺ ምን ያገባሽ እነሱ ዝም ብለው ቢዋሩ? አንቺን ለማጭበርበር እያሰቡ ቢሆንስ? ግን እንደማየው ከሆነ ደግሞ እነሱ ያለ ምንም ምክንያት እንደዚህ ሊናገሩኝ አይችሉም። ማለት ያለ ምክንያት ስትይ ያው እኔ መስያቸው ካንቺ ጋር እያወሩ ነው። ስለዚህ ካንቺ ጋር ተጋጭተዋል ማለት ነው። እና ምን እያልሽ ነው? እኔ እነሱን አግኝቼ አውርቻቸው አንቺን እየዋሸሁሽ እንደሆነ ነው የምታስቢው? እውነትን ለመናገር አዎ፣ እነሱ አንቺን ካላገኙ በስተቀር እኔን እንደዚህ ሊሉኝ አይችሉም። ስለዚህ እዚሁ ቆሜ ጠብቂያቸው መንታት እንዳለኝ እነግራቸዋለሁ። እውነት በጣም አዝናለሁ። እኔ እህትሽን በአንድ ወጠጤ ሰው ምክንያት ጥርጣሬዎች ትከችኛለሽ ብዬ አስቤ አላውቅም። መስኪ ከምንም በላይ ላምንሽ እፈልጋለሁ። ግን እነሱ አንቺን ካላገኙ ያለምንም ምክንያት እንደዚህ ሊሆን ይችላሉ ብዬ አላስብም። እና ከጠዋት ጀምሮ ሱቅ ብለሽ ወጣሽው እዚህ እነሱን ለመጠበቅ ነው? አዎ በቃ ይሄ ነገር ለአንዴና ለመጨረሻ ጊዜ እንዲዘጋ እፈልጋለሁ። መገላገል የምትፈልጊ ከሆነ የሚሰሩበትን ቦታ ንገሪኝና እኔ ራሴ ሄጄ እነግራቸዋለሁ። እንዴ አንቺ ሄደሽ ምን ልታያቸው ነው? እህቴን ባገኟት ቁጥር መሳደባቸውን እንዲያቆሙና እነሱ የሚሏት ልጅ እህቴ እንዳልሆነች አስረግጬ እነግራቸዋለሁ። አይ እንደዛማ አይሆንም። እኔው ራሴ እዚሁ ጠብቄ ሲመጡ እነግራቸዋለሁ። ሳባ እዚህ ቆሙ መጠበቅ ምንም ጥቅም የለውም። እነሱ የሚሰሩበትን ቦታ አሳይኝና ሄደ ማውራት ነው የሚሻለው። አንቺ ብቻ የሚሰሩበትን ቦታ ንገሪኝ እንጂ ሌላውን በእኔ ጣዩ። እሺ ግን መንታ መሆናችንን ትነግሪያቸዋለሽ አይደል? አዎ እነግራቸዋለሁ። እሺ በቃ እንሂድ። ሄኖክ ተነሳ፣ ቆንጆ ቁርስ አዘጋጅቼልሃለሁ፣ እሱን ቅመስ። ቆይ አንቺ ልጅ እዚህ ምንድን ነው የምትሰሪው? ለምንድን ነው እስካሁን ድረስ የቆየሽው? ለምንድን ነው የማትሄጂው? አዎ አልሄድኩም። ቆይ እንዴት ነው እንደዚህ የሆነ ትቼ የምሄደው እንዴ? ይሄን ያክልማ ጨካኝ አድርገህ አትይኝ። ተይ እንጂ የኔ መልአክ፣ በጣም ደግነትሽ እየበዛ ነው። ይሄ ምግብ ሳይሆን መርዝ ነው። አሁን ይሄንን ይዘሽልኝ ከዚህ ቤት ውጭ። እንዴ እስካሁን እኮ ምንም አይነት ምግብ አልበላም። በዛ ላይ ደግሞ አሟል። ስለዚህ ትንሽ እንኳን ምግብ መብላት አለብህ። ይሄን ያክል ደረቅ አትሁን። ቤቲ ቆይ ለምንድን ነው የምታስመስይው? እኔ ውስጤ አንቺን ከዚህ በኋላ አያምንሽም አልኩሽ እኮ። ሂጂልኝ። ሄኖክ እያስመሰልኩ አይደለም፣ እባክህ መነኝ። እኔ የምሬን ነው። ቆይ እንደዚህ አሞትቼ የሚሄድ ጨካኝ አድርገህ ነው እንዴ የምታስበኝ? ባክሽ ዝም በይ። ማስመሰሉንም ተከነሽበታል። እሺ ሄኖክ፣ አሁን ላይ ምንም ብትለኝ ይቀበልሃለሁ። ይሁን ችግር የለውም። አሁን ግን ትንሽ መመገብ አለብህ። ቢያንስ ህመሙን እንኳን ትቋቋመዋለህ። የትኛውን ህመም ነው መቋቋም አልችልም? አንቺ የሰጠሽኝን ህመም ነው መቋቋም አልችልም ወይስ የተደበደብኩትን? ንገሪኛ። እሺ ሄኖክ፣ አሁን ሁሉንም ነገር እርግፍ አድርገህ ተወውና ቢያንስ ከህመምህ እንኳን ለማገገም ሞክር። ታውቂያለሽ፣ በማላውቀው ሰው የተመተውት ህመም ሳይሆን አንቺ ልቤን ያቆሰልሽው ህመም ነው እኔን እየጎዳኛለሁ። እና እሱ ቆይ የሚሻለኝ በዚህ በምታመጭልኝ ምግብ ይመስልሻል? ሄኖክ እባክህን ለእኔ አንድ እድል ብቻ ስጠኝ። ከዛ በኋላ ሁለቱንም ህመሞችን ለመጠገን ዝግጁ ነኝ። እኔ ደግሞ ከጎኔ እንድትሆኝ አልፈልግም። በቃ ቤቴ፣ አሁን ቀጥ ብለሽ ከዚህ ውጭ። ይገባኛል ሄኖክ፣ ግን ደግሞ ምግብ መብላት አለብህ። ትንሽ ምግብ ብላ፣ ከዛ ታገግማለህ። እኔ አንቺ የሰራሽው ምግብ አልበላም አልኩሽ እኮ። የዛኔ መሳሪያው ጥይት ስለሌለው አሁን ደግሞ በምግብ መርዝ አድርገሽ ልገይኝ ነው እንዴ? ሄኖክ ለምንድን ነው እንደዛ ማደርገው? ለምን እንደዚህ ትለኛለህ? ቅድም እኮ የምትናገራቸውን ነገሮች ሁሉ ባልሰማ ያለፍኳቸው ቢያንስ ተናዳን የተናገርከው ብዬ ነው። እና ልገለኝ ከምፈልግ የነበረች ሴት አሁን ቆይ በምግብ ምንም አታደርገኝም ብዬ እንዳምንሽ ፈልገሽ ነው? ሄኖክ ምንም ያክል ጨካኝ ሰው በሆን እንኳን አንተ ላይ እንደዛ አይነት ነገር እንደማላደርግ በደንብ ታውቃለህ አይደል? አላቅም። ዛሬ ከመሬት ተነስተሽ ለአንተ ፍቅር አለኝ እወድሃለሁ ምናምን ትያለሽ። ከዛ በኋላ ደግሞ ካልገደልኩ ብለሽ እኔን ታስጨንቅኛለሽ። በፍጹም እኔ እንደዛ አላደርግም።
እመነኝ ሄኖክ፣ ዳግመኛ አንድ እድል ብቻ ስጠኝ። እኔ እንደዚህ አይነት ነገር በፍጹም አላደርግም። አላቅም ቤቲ፣ አንቺ የምታስቢውን ነገር እኔ ላቅ አልችልም። ካለ አንተ መኖር አልችልም። እኔ ለአንተ ትልቅ ፍቅር አለኝ ትኛለሽ፣ ግን ደግሞ በመጀመሪያ በምታገኘው እድል እኔን ለመግደል ነበር የምሞክሪው። ግድ የለም ሄኖክ፣ አንድ ቀን ሲገባ ትረዳኛለህ። ያ ቀን እስከሚመጣ ደግሞ በትዕግስት እጠብቃለሁ። ዝም ብለሽ ነው የምንለፊው። አንድ ጊዜ ጀርቤን ወቅተሽኝ ድጋሚ እመነኝ ማለት በጣም ይከብዳል። አሁን ዝም ብለሽ ከዚህ ቤት ውጭ። እሺ መውጣቱን እወጣለሁ፣ ግን ደግሞ ምግብህን እንድትበላ ትችይልህ ነው የምወጣው። እሺ በቃሽ፣ አንቺ እዚህ ጠብቂኝ፣ እኔ አውርቻቸው መጣሁ። እሺ ግን አደራሽ በስነ ስርዓት ነው። አታስቢ፣ በስነ ስርዓት ነው አውርቻቸው መጣሁ። እሺ እሺ አጅሪት አንቺ ነሽ ያስጠራሽው? መቼም የምታሰጥዩ መኪና የለሽም ነው ባህሪሽ ልታሳጥቢ የመጣሽው? ዝም በል እስኪ አንተ። ምን ይመስላል በእናታችሁ ሲያስጠላ! እንዴ ጭራሽ ምን ይመስላል ሲያስጠላ ያልሽው እኔን ባልሆነ? አዎ አንተን ነው። ምን ነው አነሰልህ? ልጨምርልህ? የኔ እህት ይኸውልሽ፣ ይሄ የኛ ስራ ቦታችን ነው። እዚህ እየመጣሽ አትበጥብጪኝ። ለምንድን ነው የማሰሚው? ቆይ አቤት አቤት፣ ይሄም ስራ ሆኖ ውጪልኝ አትበጥብጭኝ ይላል። ለምን? ይሄ እኮ ትልቅ ስራ የምትሰራ ነው የምትመስለው። አጣቢ ሁላ። አንቺ ሴትዮ ግን ያምሻል እንዴ? ለነገሩ ምን አስጠየቀኝ? እንደሚያምሽ ይኸው እያየሁ አይደል እንዴ? ቆይ ከኛ ምንድን ነው የምትፈልጊው? አቤት አቤት፣ ወጎጉን ይዘኸዋል። ምን አለህና ምን ይፈለጋል? ለማንኛውም ሞራርህን ሳላደንቅ አላልፍም። አንቺ ልጅ ቆይ ምንድን ነው የምትፈልጊው እንዴ? ነውር አይደለም እንደ ሰው ስራ ቦታ መጥቶ መሳደብ? ደግሞ ጥሩ ልጅ ነሽ ብዬ አንቺን ይቅርታ መጠየቄ ይቆጨኛል። አስሬ ስራ ትበልብኝ። ከዚህ በኋላ መንገድ ላይ ስታገኙኝ ማስቸገራችሁን ማታቆሙ ከሆነ እዚህ የምመጣው ለመሳደብ ሳይሆን ከሁለት አንዳችሁ ጭንቅላታችሁን ለመበታተን ነው። ጭንቅላታችሁን ለመበታተን? እባክህ ናቲ ፍቀድልኝና አንዴ ይህችን ልጅ ወይ ደግሞ እዛ ጋር ያለውን ውሃ እንዲ አምጥቼ እንዲህ ልበትንባትና በቃ እንደው እላ ላይ ያለው ሰይጣን እንደው ሚልቃቃት በእናትህ። አንተ ስነ ስርዓትን ያዝ፣ ተከበርሽ። ጋኔል አለባት ከተባለ አንተ ላይ እንጂ እኔ ላይ አይደለም። አየህልኝ አይደል ድፍረቷን? ጭራሽ ስነ ስርዓት ይኑራችሁ ትላለች። እሷ ስነ ስርዓት እንዳላት ሁሉ አንተ ደግሞ እዚህ ተረጋጋ እባክህ። ይኸውልሽ እኔ እህት የምትፈልጊው ነገር ተናግረሽ እባክሽን ትሄጂልናለሽ። ሰውዬ እህቴ እህቴ አትበለኝ። እኔ አንተ ትልሆን አልችልም። እኔ የምፈልገው ከዚህ በኋላ ስታገኙኝ እንዳትጨቀጭቁኝ። እስካሁንም ዝም ያልኳችሁ ፈጣሪን ፈርቼ ነው። እሺ የኛ የፈጣሪ ሰው ይኸውልሽ በቃ እኛ ሰምተንሻል። በቃ ሂጂልን እንዴ እኛ እንፈልግም አልነሽ እኮ። ቆይ አንቺ ደግሞ ትንሽ አይምሮ የለሽም እንዴ? የሰው ልጅ እንደዚህ ማወዛገብ ላንቺ ተገቢ ነው እንዴ? የሰይጣን ስራ ነው ናቲ። እንዴ ይሄ እኮ የሱ ባህሪ ነው። እኔ እንደው የምችል ዝም ብዬ ሰዓት የኢሉሚናቲ አባል ነው የምትመስለኝ። ሰውዬ ስለምታወራው ነገር ተጠንቀቅ። ዝም ብለህ አፍህ እንዳመጣልህ አትናገር፣ ልጎዳህ እችላለሁ። ኧረ እባክሽ ትጎጂናለሽ። የኛ ሴቷ የኛ ቮንኪና የኛ ቮይካ ና እስኪ ና የምልታመጪ ነው። አንተ ደግሞ እባክህ ተው፣ ሴት ልጅ ነች አይደል እንዴ? ቆይ ደግሞ ይቅርታ እንዴ ይሄን ነገር እኮ ቀድመሽ መናገር ትችይ ነበር። ስንት ጊዜ ይቅርታ ስንጠይቅሽ አልነበር እንዴ? ቆይ ምናልባት እኮ ጸበል ስጠጣ ሰይጣኑ እያስለፈለፈ እዚያ ምተት ሊሆን ይችላል። ቆይ እስኪ ልጠይቀው። አንተ ማነህ? ምንድነህ? ተናገር። ልጅቷ ላይ ምንድነው የምትሰራው? አንተ እስኪ ዝም ብለህ አትለፍልፍ። እኔ ከፈለኩኝ እኮ ጨዋታውን መቀጠል እችላለሁ። ቀላል ነው። ስታገኘኝ መንታት እንዳለኝና ክፉ ሴት እኔ እንዳልሆንኩ መንገር እችላለሁ። ለመጀመሪያ ጊዜ በህይወቷ የምታውን ሰው አገኘሁኝ። አንቺ አይገርምም? ልዩ ችሎታሽ እያስደመመኝ ነው። አይውልሽ እኔ እህት በጣም የገባኝ ነገር ቢኖር አንቺ በሽተኛ ነሽ። ስለዚህ ራስሽን ለማሳከም ሐኪም ቤት ሄደሽ ብትታከሚ ነው የሚሻለው። እኛን ተይና ኧረ እባክሽ ውጭልን። ይወጣላ ቆሻሻ መኪናን እየሰበሰባችሁ ደግሞ እንደ ትልቅ ስራ ታወራላችሁ እንዴ? ለማንኛውም እኔ ልሄድ ነው። መልካም ቀን ይሁንላችሁ። ውጭ እባክሽን። ቀናችን አበላሽታ ደግሞ መልካም ቀን ትላለች እንዴ? እቺ ልጅ ግን አንድ ቀን ወይ ማጠብ ነው ምንም ግራ ገባኝ። ኧረ መወልወልም ነው በእናትህ። እንዴ አጎቴ ምን ነው እዚህ ብቻህን ተቀመጥክ? ደህና አይደለህም እንዴ? ቆይ ቅድም አልወጣህም ነበር እንዴ? አይ ወጥቼ ነበር። እንደ አጋጣሚ ቢሮ ቁልፍ ረስቼ እኮ ተመልሼ ነው። እና እንዳቸው እንዲያቀብሉ አታደርግም ነበር? አይ ብዙ አራኩም ብዬ ነው። በዛ ላይ ስራ ይዘዋል። አንተ ግን ምን ሆነሃል? ፊት ልክ አይደለም። ደህና አይደለህም እንዴ? አረ ደህና ነኝ ልጅ። አይ ታዲያ ምን ነው እዚህ ብቻህን ተክዜ የተቀመጥከው? ያው አንዳንዴ ለብቻ የተቀምጬ ነገሮችን ማሰብ ወዳለሁ። አእምሮ እኮ ጫጫታን ሳይሆን ጸጥታ ነው የሚፈልገው። ልክ ነህ አጎቴ። ግን ምን ነው ያሳሰበ ነገር አለ እንዴ? ምን ተፈጥሮ ነው?
አየኔ ልጅ ያው ሰው አይደለም ማሰብ ይቀራል ብለህ ነው። ታዲያ ምንድን ያስጨነቀ? ያሳሰበህን ነገር ንገረኝና አንድ ላይ መፍትሄ እንፈልግለት። አየኔ ልጅ አንዳንድ ጊዜ ሁሉም ነገር እኮ ለሰው አይነገርም። ከራስ ጋር መያዝም ጥሩ ነው። የተገለጠ ቁስል ደግሞ የዝንብ መጫወቻ መሆን አይቀርም። ይህንን አባባልማ እየትለው ነበር። ግን አጎቴ ምንድን ያስጨነቀ? እስኪ ንገረኝ። የተፈጠረ ነገር አለ እንዴ? አታስብ የኔ ልጅ፣ እኔ ደህና ነኝ። ያን ያህል የሚያስጨንቅ ነገር አይደለም። አይ እንደዛ እንኳን አልመሰለኝም አጎቴ። የማያስጨንቅ ነገር ቢሆንማ እዚህ ብቻ አትቀመጥም ነበር። ቆይ አሁን ሁሉም ነገር ሰላም እየሆነ በመጣበት ሰዓት ምንድን ነው እንደዚህ ያሳሰበ? ክብር ለፈጣሪ ይሁን። አታስብ፣ ሁሉ ነገር ሰላም እየሆነ ነው። አሜን አጎቴ። ፈጣሪ እውነቱን አውጥቶታል። ያው የቀረውን ክስ ደግሞ ፈጣሪ ረድቶን ሁሉም ነገር እንደሚስተካከል አልጠራጠርም። አየኔ ልጅ እውነት በአሁኑ ጊዜ ይሆናል ብለህ ነው እንዴ? ማለት አጎቴ አልገባኝም። ይኸውልህ ልጄ፣ ቀስትን የሰራው ሰውዬ ለእንስሳት ማደኛ ብሎ ነው። ከዛ የሰው ልጅ አእምሮ ክፋትን አሰበና ሰውን ለመግደል ተጠቀመበት። ታዲያ ይሄኛ ከምናወራው ነገር ጋር ምን ያገናኘዋል? ሰው ራሱ በሰራው ሊጠፋ አስቦ ይመስል ቀስትን ለጦርነት አባለው። አጎቴ አሁንም ቢሆን ሀሳብን አላገኘሁትም። ይባስ ብሎ የቀስት ጫፍ ላይ መርዝን ቀባ። ተቃራኒ ቡድን የማይገል ቦታ ላይ እንኳን ቢወጋ እንዳይተርፍ አስቡ። አጎቴ ግራ እያጋባኝ ነው። ብዙ ግራ አትጋባ። ይሄ የሚያሳየው ጠላት ምን ያህል ስትራቴጂው እንደሚቀያየር ነው። ጠንቀቅ በል እሺ። እሺ ግን አጎቴ ቆይ የሰማው ነገር አለ እንዴ? ምን ተፈጥሮ ነው? ምንም ልጄ፣ በቃ ወደ ስራ ሂድ። አላስቆይህ ልጄ። አይ ናውራ፣ ማውራት ፈልጋለሁ። ትርፍ ጊዜ ስታገኝ ምን ልልህ እንዳሰብኩ አስብ እና ወስን። ግን እኮ ሂድ አልኩህ እኮ አሰማም እንዴ? እሺ አጎቴ ደህና ዋል። አንተ የት ያደረነ ማንም ሰው እንዲነካ አልፈልግም በፍጹም። ህሊና ምን ሆነሽ ነው? ህሊና ምን ሆነሽ ነው የምታለቅሽው? ቆይ ምን ተፈጥሮ ነው? አይ ምንም ዝም ብዬ ነው። ምንም አልሆንኩም። እንዴ እንዲህ እያለቀሽ ምንም አይደለም ትይኛለሽ እንዴ? ነው ወይስ ልትነግሪኝ አልፈለግሽም? አይ ይሄ እኮ የራሴ ችግር ነው። ደግሞ ለኔ ማልቀስ ብርቅ አይደለም። አንቺ አትጨነቂ። የፈለገ ነገር ይሁን እንደዚህ እያለቀሽማ መንገድ ላይ ትቼሽ አልሄድም። ምንድነው ንገሪኝ። አይ የለም ዝም ብዬ ነው አልኩሽ እኮ። በቃ ምን ትችያለሽ እንዴ? እንደዚህ ሆነሽ እንዴት ነው ትቼሽ የምሄደው? ይልቅ ምን እንደሆንሽ ንገሪኝና መፍትሄ እንፈልግለት። አይ የኔ ችግር እስከ ዛሬ መፍትሄ አልተገኘለትም። ከዚህ በኋላም ደግሞ ይገኝለታል ብዬ አላስብም። እስከ ዛሬ እኮ መፍትሄ ያላገኘሽው ምን እንዳጋጠምሽ ለማንም ስላልተናገርሽ ነው። አሁን ግን ለእኔ ብትነግሪኝ መፍትሄ እናገኛለን። መፍትሄውን ባናገኝ እንኳን አንቺን ቀለል ይልሻል። የኔ ችግር እኮ እንዲህ ነው ተብሎ እንኳን የሚያልቅ አይደለም። መጀመሪያ ተረጋጊና ማልቀስሽን አቆሚ። ከዛ በስትክክል ምን እንደተፈጠረ የገጠመሽን ነገር በሙሉ ንገሪኝ። ይኸውልሽ እኔ ሰው ቤት እየሰራው ነው ትምህርቴን መማረው፣ በዚህ ላይ ደግሞ ቤተሰቦችን የማግዘው፣ በዚህ ላይ ደግሞ አለቆቹ በጣም መጥፎ ሰዎች ናቸው። አይዞሽ። ቆይ ለየት ያለ ያደረሱብሽ ጥቃት አለ? ምን ያላደረጉኝ ነገር አለ? ወሩን ሙሉ በስራ ያለፉኝና ከዛ ደግሞ ዚህን ስጠይቃቸው ደግሞ ለምን ጠይቅሽ ብሎ ይመቱኛል። ትዝ ይልሻል አይደል ባለፈው የፈላዋ ተደፍቶብኝ ያልኩሽ? እሱን እንኳን እነሱ መተውኝ ነበረ እንደዚህ ያንኩት። አይዞሽ በቃ። ቆይ እንደዚህ የሚያሰቃዩሽ ከሆነ ለምንድን ነው ለቀሽላቸው ማትወጪው? ቤተሰቦቼስ፣ ትምህርቴስ ደግሞ ይህን ስራ ካቆምኩ እኮ እዚህ ምንም ነገር አይኖረኝም። ከደህና ቤተሰቦች አስተምራለሁ ብሎ አምጥተው እዚህ ያሰቃዩኛል። እዛው እንደዚህ ከምትሰቃይ እኮ ስራውን ለቀሽ ሌላ ቦታ ብፈልግ ይሻላል። እሱማ እኮ ልክ ነሽ፣ ግን ደግሞ እንዴት ብዬ ልውጣ? ደግሞ እንዴት እሄዳለሁ? እኔን እኮ ማንም ሰው ሊረዳኝ አይችልም። ደግሞ እነሱም እንደወጣ አይፈቅዱልኝም። ስንቴ መሰለሽ ለወጣ ሞክሬ ግን አልቻልኩም። ታዲያ እዛው እየተደበደብሽ መኖሩን መረጥሽ ማለት ነው? ምንም ምርጫ ስለሌለኝ እኮ ነው። ምንም ቢሆን እነሱ በሚሰጡኝ ብር አይደል ቤተሰቦቼንም ትምህርቴን መማር። እና ዛሬም ደብድበውሽ ነው እዚህ ቁጭ ብለሽ የምታለቅሽ? አይ የዛሬውማ ይለያል። ሰውየው ሚስቱ ስለሌለች ሊደፍረኝ ሲሞክር ነው አምልጬ የመጣሁት። ምን ሊደፍረኝ ነበር? ታዲያ ይሄ እኮ ከባድ ወንጀል ነው። ለምንድን ነው ለፖሊስ ያላመለከትሽው? አይ እንዴ እነሱ እኮ መጥፎ ሰዎች ናቸው። ደግሞ እኔ በምን አቅሜ ነው ከነሱ ጋር የምጣላው? እኔ ከነሱ ጋር መጣላት አልፈልግም። ታዲያ እንደዚህ እየተደበደብሽና ጥቃት እየደረሰብሽ ነው የምኖሪው? ቆይ ግን እነሱ ምን አይነት ሰዎች ናቸው? ህግ ባይፈሩ ፈጣሪን እንኳን አይፈሩ?
እነሱ በጣም መጥፎ ሰዎች ናቸው። ደግሞ ሰውየው ራሱ ባለስልጣን ነው። ለራሴም ቢሆን ለቤተሰቦቼ ስል መቻል ብቻ ነው ያለብኝ በቃ። እሺ እና አሁን ወዴት ልትሄጂ ነው? ተመልሰሽ እዛው ልትሄጂ ነው? አዎ ሌላ ምንም ምርጫ የለኝም። እንዴ ቆይ በድጋሚ ሰውየው ሊደፍርሽ ቢሞክርስ? አይ አሁን እንኳን ሚስቱ ከስራ የምትመጣበት ሰዓት ደርሷል። ምንም ሊያደርገኝ አይችልም። ይኸውልሽ በማንኛውም ሰዓት በምችለው ነገር በሙሉ ልረዳሽ ዝግጁ ነኝ። እነሱንም መክሰስ ብትፈልጊ ከጎንሻለሁ። እሺ አመሰግናለሁ። አንቺ እውነት በጣም መልካም ሰው ነሽ። ሰውራሽ እንዴት ቀለል እንዳለ። አይዞሽ፣ ጠንከር በይ፣ ራስሽንም ጠብቂ። እሺ እስኪ ስልክሽን አምጪው፣ ክፈችው። ይኸውልሽ በማንኛውም ሰዓት ስትፈልጊኝ በዚህ ቁጥር ደውይልኝ። እሺ እሺ። ለነገሩ እኮ እኔ ለምጄዋለሁ። ደግሞ ሴትዮዋ መምጫዋ ሰዓት ደርሷል። ችግር እንዳይፈጠር እኔ ልሂድ በቃ። እሺ እሺ። ወይ እንዴ እዚህ ተገናኘን እንዴ? አዎ አንቺማ ትተሽኝ ልትወጪ ነበር አይደል? ኧረ ጽዬ እንደዛ እኮ አይደለም። ሳሎን ሳጣሽ እኮ አንቺን ልፈልግ ነው የወጣሁት። ይኸው እዚሁ አገኘሽኝ አይደል? ቆይ እሺ ለመሆኑ ወዴት እየሄድሽ ነው? የትም ጽዬ፣ እንደዚሁ ቤት መቀመጥ ደበረኝና ወጣ ልበል ብዬ እኮ ነው። አቤት አቤት፣ ቅድም ለማታው ፕሮግራም ወገቤን ጠበቅ አድርጌ ልዘጋጅ ስትይኝ አልነበር እንዴ? አሁን ደግሞ ከስራው ለማምለጥ ስትይ ይኸው ወጣ ልበል ምናምን ትያለሽ። ኧረ ጽዬ አልቆይም እኮ ታያለሽ። ደግሞ አንቺ ምንም መስራት ሳትጀምሪ ነው የምደርስብሽ። ይልቅ ጽዬ አንቺ ከየት እየመጣሽ ነው? እኔማ ሱቅ ነበር የወጣሁት። ከዛ ግን ሱቅ ከደረስኩኝ በኋላ ምንም ብር አልያዝኩም። አንቺ ልቤን ጥየዋለሁ መሰለኝ። አይ ጥሩ ነው ጽዬ፣ ግን እኮ ብትነግሪኝ እኔ ያመጣልሽ ነበር። ለነገሩ ተይው፣ ልብሽን እኮ ኪራ ጋር ነው የጣልሽው። ይሁን። አይ ምንም አይደለም፣ እራሴው እገዛለሁ፣ ችግር የለውም። አይ እንደዛማ ካልሽ እሺ። እንግዲህ ግን ምን ነው ጽዬ፣ ፊትሽ ልክ አይደለም። የተፈጠረ ነገር አለ እንዴ? ነው የተሰጠሽን ብር ጣልሽው? ኧረ አልጣልኩትም፣ እንዲሁ ነው። ብታይ ግን መንገድ ላይ የሆነች ልጅ ስታለቅስ አጋጥማኝ እንዴት እንደምታሳዝን። እንዴ ማናት? ቆይ እኔ አውቃታለሁ። አንቺ እንኳን አታውቂያትም። ከኔ ጋርም ቅርብ ጊዜ ነው የተዋወቅ ነው። ግን በቃ ብታያት እንዴት እንደምታሳዝን። እና ታዲያ ምን ሆና የምታለቅሰው? ልጅቷ የቤት ሰራተኝነት ነው የምትሰራው እና አለቆቿ ደግሞ በጣም መጥፎ ሰዎች ናቸው። ያሰቃዩታል፣ ይደበድቧታል። የደበደቧት ምልክት ሁላ እጇ ላይ ወጥቶባታል። ብታይ ወይኔ እንዴት እንደምታሳዝን። ቆይ ታዲያ እንደዚህ የሚያሰቃዩት ከሆነ ስራውን ለቃ ለምን አትወጣም? እኔም እንደሱ ነበር ያልኳት። ግን ደግሞ ቤተሰቦቿን የምትረዳውም ሆነ ትምህርቷን የምትማረው እነሱ በሚሰጧት ገንዘብ ነው እና የትም መሄድ አልችልም አለች። ወይኔ ታዲያ እንደዚህ በደል እያደረሱባት ዝም ብላ ልትቀመጥ ነው? እሺ ቆይ ታዲያ ለምን ለፖሊስ አታመለክትም? እዛ እኮ ብትሄድ የሆነ መላ አታጣም ብያት ነበረ። ግን ደግሞ ፖሊስ ጋር ሄጄ ብናገር እኔን ራሴን ነው መልሰው የሚጎዱኝ ብላ በጣም ፈርታለች። ብታይ ደግሞ እኮ ዛሬ ወንዱ አሰሪዋ ሊደፍራት ብሎ እንዴት በመከራ እንዳመለጠችው። ምን እንዴ ሊደፍራት እንዴ? ጽዬ እኮ ትልቅ ወንጀል ነው። ኧረ ጽዬ በእናትሽ የሆነ ነገር እኮ ማድረግ አለብን። አዎ ግን ደግሞ መጀመሪያ እሷ ፖሊስ ጋር ብትሄድ ምንም ጉዳት እንደማይደርስባት ማረጋገጥ አለብን። ብታይ እንዴት እንደምታሳዝን እኮ እኔና አንጀቴን ነው ይበላችኝ። ውይ እሺ ጽዬ በቃ የሆነ ነገር እናረግላታለን። እኛም እንዴ እንደዚህ ሲያረጓትማ ዝም ብለን ማየት የለብንም። እኛም እኮ ሴቶች ነን። አዎ እናግዛታለን። በቃ አሁን ልግባ። ደግሞ አንቺ እንዳቆይሽ። ጽዬ ኧረ አልቆይም፣ ቶሎ ነው የምመጣው። አይ አንቺ መቻጣውሽ ከወጣሽ እንደሆነ አትመለሽም። ውይ ጽዬ ፕሮሚስ ገባሁልሽ አይደል እንዴ? አልቆይም፣ አሁን ነው የምመጣው። አይ እመጣለሁ ጽዬ። ምንድነው ዛሬ? ምንድነው አየሩ የተመታው? አንተ እንዴ ምንድነው? እድላችን ማብሮ ተቆለፈ እንዴ? እንዴ ሰማያው ድምን ብሎ ኪሳችን ባዶ፣ ሆዳችን ደግሞ ይኸው በምግብ እጦት እየጮኸ ነው። አንተ ራስህ ገፊ ነህ። አንተ ራስህ አማራሪ እኮ ነህ እንዴ። ምን አለበት አንዳንዴ እንኳን ተመስገን ብትል እንዴ። ስማ የዕለት እንጀራችንን ከሰጠን ራሱ እኮ ከበቂ በላይ እኮ ነው። በሁሉ አመስግኑ የሚለውን ቃል ለምንድን ነው የምትረሳው? ስማ አንዳንዴ ትዕግስት ራሱን የቻለ ትልቅ በረከት ነው። እሺ አምላኬ ምን በላው እንዳላሳጣኝ ደግሞ ዳጎስ ያለች ወፈር ያለ ዳል ያላትን ቸከሳ ምትቁት ጫርግልን። አሜን አሜን በላቲ። ኧረ እባክህ አንተ ልጅ ተው እባክህ። ኧረ ተው እባክህ ታስቀጣናለህ እንዴ። ቆይ አሁን ያወራው ነገር ጸሎት ነው ወይንስ ለፈጣሪ ትእዛዝ እየሰጠህ ነው እንዴ? አንተ ጸሎትን እንኳን ለጌታ ወቅ እንጂ እንዴት ነው ቆይ ለፈጣሪ ቻፓ ያላትን ሴት ስጠኝ ብለህ የምትጠይቀው? ምን ላድርግ ታዲያ እንዴ? ሰው እኮ የቸገረው ነገር ነው እኮ የሚጠይቀው። እኔ ደግሞ አሁን የቸገረኝ ሞላ ዳሌዋ ሰፋ ያለ ሴት ነች። ከዛ ባሻገር ደግሞ ኪሷ ወፈር አበጥ ያለ ሴት ነው። ይሄ ደግሞ ለአንተም እኮ ጥቅም እኮ ነው።
ይኸውልህ አንተ እንደዛ ብለህ ፈጣሪ ሰማኛን ብለህ ስትጸልይ ሰይጣን ነው መሰለኝ ጸሎትህን የሚሰማው። ልክ እንደዛች ነበልባል የሆነ ሴትዮ መጥቶ በጥፊ እያጠናገረች ትሄዳለች። ውይ ናቲ ምን አረኩ? እንዲህማ አታሟርትብኝ እንዴ! ጓደኛ አይደለሁኝ እንዴ? ያችን ዘንዶ ለእኔ ትመኝልኛለህ እንዴ? እኔ በነገራችን ላይ ዛሬ ለባጁ ቤቱ ክብር ብዬ እንጂ እዚህ ቤት ያችን ልጅ ጉድ ነበር ማረጋት። ግን ለእናንተ ክብር፣ ለቤቱ ለስራችን ክብር ብዬ ምን ነው እባክህ ያቺ ሰይጣን ያው ሁሉ ውርጅብኝ ስታወርድብህ ልብ ካለ ለእሷ አትነግራትም ነበር? ወይ ናቴ እንዴ እውነቴን እኮ ነው። ቆይ አላመንከኝም እንዴ? እኔ ፈርቼ የሸሹ ምናምን መስሎ ነው እንዴ? አይደለም። እኔ ለባጁ ቤቱ ክብር ብዬ ነው። ለዛ ነው ሸሸት ብዬ ያልኩ። እባክህ አታስቀኝ። ስማ ጠንቅቄ ነው የማውቅህ። አንተ ያለህ ወኔህም ምንም ነገር ጩኸት ነው። ጩኸትን ደግሞ ጠንቅቄ ያውቀዋለሁ። ነው አላወከኝም ማለት ነው። ያሬድን አላወከውም ማለት ነው። በቃ አሳያለሁ። ለእኔ እዚህ ግቢ ለመታጠብ የመጡ መኪኖች በደም እንዳይጨቀዩ በደም እንዳይታጠቡ ብዬ እንጂ ማን እንደሆንኩኝ አታውቀኝም ማለት ነው። እኔ ስናደድ አውሬ ነኝ፣ አውሬ በለኝ። እሺ የኛ ነብር እስካሁን ስንት ጋሎን ደም አፍስሰሃል? እባክህ ስማ፣ ደም ማፍሰስ እዚህ እንደምትቀዳው ውሃ ማፍሰስ ቀላል መሰለህ እንዴ? ለእኔ ቀላል ነው። ለእኔ እንደ ታሪክ እንደው አላውራ። በቃ ምን መሰለህ፣ አንዴ የሆነ የሚገርም በረሮ መጥቶ እንዲህ ሲል መሰንበስ ቤት ውስጥ ጫሜን ብድግ አድርጌ አናቱን ብዬ ነው የገደልኩት። አንዴ እኔ ቀላል ሰው እንዳልመስል። ይቅርታ ያሬዶ ስላላወቁ። አንተ ነህ ታሪከ ገናና ትልቅ ሰው እኮ ነህ። አንተ እኮ ማለት ትልቅ በረሮ የገደልክ ጀግና እኮ ነህ። ለአንተ ማንም ገና ይዘምርልሃል። እሱ ብቻ እንዳይመስልህ። ስማ እኔ ቤት ውስጥ ብዙ ጊዜ ዶሮ ራሱ አርጃለሁ። ስለዚህ ነፍስ ማጥፋት ለእኔ በቃ የልጅነት ጨዋታ ነው። በጣም ትልቅ ታሪክ እኮ ነው የነገርከኝ። የመሰለ ነገረኝ እኮ ታሪኩን እንደ ቀልድ ስለሰማሁ ይቅርታ አድርግልኝ። እንዴ ትልቅ ሰው እኮ ነው አጠገቤ ቁጭ ያለው። የምር በጣም ክብር ነው የሚሰማኝ። አንተ እኮ ማለት በረሮ የገደልክ ታላቅ ሰው እኮ ነህ። አይ ችግር የለም አትጨነቅ። እኔ ጓደኛ ላይ ቂም አልይዝም። በዛ ላይ ደግሞ የኔን የጀብዱ ታሪክ ደግሞ ስለማታውቀው ምንም አልፈርድብም። ችግር የለም። እና ከዚህ በኋላ ብናገር ይፈረድብኛል ማለት ነው? ግጥም አድርጎ ነው የሚፈረድብኝ። ስማ አሁን ስለ እኔ ጀግንነትና ታሪክ ጥንካሬ ያውቃል። ከዚህ በኋላ ግን መጠንቀቅ አለብህ። ገባ? በቃ ዝም በላ እኮ ወደዛ። ዝም ብዬ ሰማሁ መሰለኝ። ስማ በረሮ እኮ አይደለም አንተ የአንድ ዓመት ሕፃን ራሱ እኮ ሊገል ይችላል። በረሮ መግደል እንዲቀላል ነገር ነው እንዴ? ደግሞ በረሮ ብቻ አይደለም እኮ ዶሮም አርጃለሁ እያልኩ ነው ያለው። ነካ ዶሮም ማርደሃል። ረረሬማ ትልቅ ነው። ዶሮ ማረድ ማለት እኮ የሲቪል ጦርነትን እንዳማስጀመር እኮ ነው። አስጀምረዋል በቃ። አይ ችግር የለውም። ይቅርታን ተቀብያለሁ። ያው ስላልተገነዘብኩ ነው እንደዛ የምትለው። ችግር የለውም። ኧረ በእናትህ በዚህ አሞን ዛተር አናትን እንዳልፈነክተ በረሮና ዶሮ ገለክ እንደ ታሪክ ታወራልኛለህ እንዴ? ለኔ እና እንዴ ስገላቸው እኮ ከሁለቱም እኮ ደም ፈሷል። ስማ ያቺ ልጅ ራሱ ይለ በረሮ በገደልኩበትና ዶሮ ባረድኩበት እጄ በመታት ኖሮ ዛሬ ተዘለፊ ማሙሩቃ ነበር። ምን ልጅቷ በረሮ አረካት እንዴ? አናቷን ከፍያ ትመጣለሁ የምትለኝ። ለማንኛውም የአንተ አናት ልክ እንዳባ ሁለት ቦታ እንዳይከፈል እሱን ፍራ። እሷ ነች የኔን ጭንቅላት የምትከፍለው። አላወከኝም ማለት ነው። እንደውም አብረን ሄድና ምን እንደሚፈጠር ታያለህ በአይነ። እኔማ ግድ የለም። እንደውም ምን ይኸውልህ ዳር ላይ ሆኜ ሬሳ ሲበታተን ሰብስቤ ለቤተሰቦች ለመስጠት አብሬህ ነው የምመጣው። የዛን ጊዜ የማን ሬሳ እንደሚሰበሰብ እዛው ታያለህ። ኧረ ለመተዋወቅ ና ተነስ። ከወናት አሁን ራሱ መሰብሰብ ነው የቀረኝ። ሞታለሁ። እሺ ወይዘሪት ኪያ እንዴት ነው? ስራ እንዴት እየሄደልሽ ነው? አሪፍ ነው። ይኸው የድርጅቱን ስም ለማስጠራት ታትሪ እየሰራው ልክ ነው። እንዴት ታትረሽ ከመስራትሽ የተነሳ እኮ አሁንማ የኔን ወንበር ራሱ ልትተኪ እኮ ነው። አይ ኪራዬ፣ ያንተ ቦታ እንኳን ትንሽ ከበድ ይለኛል። ደግሞ እንዴት ብዬ ሸፍነዋለሁ ልክ ነው። ትችያለሽ ኪያዬ፣ እተማመንብሻለሁ። እኔ ባልኖርኩበት ጊዜ እኮ ድርጅቱን ቀጥ አድርገሽ ነበር ያልሽው። ያው እንግዲህ አቅሜን ሞክሬያለሁ። አይ ጥሩ ነው። እና እንዴት ነው ቤትሽን ለመድሽው? አዎ አሁንማ ለመድኩት። ያው የራሴ ቤት አይደለም መልመዴት ይቀራል ብለክ ነው። ደግሞ ትንሽ ከእናንተ መለየቱ እየከበደኝ ነው። አይ ቲንክ የናፈቃችሁኝ ነው መሰለኝ። እንዲህ ለምጄዋለሁ። ታውቂያለሽ አይደል ኪያ፣ የእኛ ቤት ምን ጊዜም ላንቺ ክፍት ነው። አውቃለሁኝ ወንድሜ። አዎ በማንኛውም ሰዓት መምጣት ትችያለሽ። ደግሞ ዛሬ የሆነ እንግዳ ይመጣል መሰለኝ ቤት እና ጽናት ኪያ ትምጣ ንገራት ብላኛለች። እንዳትቀሪ እሺ። አልቀርም። ግን የምን እንግዳ ነው የሚመጣው? ማን ነው? የጽናት የልጅነት ጓደኛዋ ማለት አብሮ አደጓ ነው። በቅርቡ ነው ወደ ኢትዮጵያ የመጣው እና መምጣቱን በማስመልከት ቤት እራት ጋብዘዋለች። አይ ጥሩ አስባለች። ግን አንተ ለምንድን ነው እንደዚህ ደበረክ? አይ እንዲሁ የልጁ መምጣት ስላላስደሰተኝ ነው። ይልቅ የኔን ተይውና፣ ምን ሆነሽ ነው? አንቺ የደበረሽ ትመስያለሽ። አይ እኔ እንኳን አልደበረኝም። ያው ትንሽ ቀን ይከብዳል መሰለኝ። አይ ይሄ ውብ አይንሽ ግን የሆነ ችግር እንዳለ እየነገረኝ ነው። ምንድን ነው? በዛ ጅል ሄኖክ ምክንያት ነው? በእርግጣው ባለፈው እዚህ ቢሮ በር ላይ መጥቶ አናግሬው ነበር። እና ምን አለሽ? የሚያስከፋ ነገር ተናገረሽ እንዴ?
አይ እሱ እንኳን የመጣው ላለፈው ነገር ይቅርታ ሊጠይቀኝ ነበር። እና ታዲያ አንቺ ምን አልሽ? እሱ ያደረገው ነገር ቀላል እንዳልሆነና እኔም በቀላሉ ረስቼ ይቅርታ እንደማላደርግለት ነገርኩት። ይኸውልሽ ኪያዬ፣ በእርግጥ የበደለን ይቅር ማለት ትልቅነት ነው። ግን ደግሞ አንቺ ላይ የደረሰውን ጉዳት የምታውቂው አንቺ ብቻ ነሽ። ልብሽ የሚልሽን ብቻ አድርጊ። ደግሞ በጭራሽ ከዚህ በኋላ እንድታዝኝና እንድትከፊ አልፈልግም። በጭራሽ አላዝንም ወንድሜ። ስማናት ኢድ ቁጭ ብሎ ታሪክ አይደለም፣ የታሪክ መጽሐፍ ላይ ሊሰፍር የሚገባው ጉዳይ ነው። አንተ ደግሞ በቀላሉ ታየዋለህ። ልጅቷን ግን አያት አይደለ? ከአይኖቿ እሳት ይተፉ ነበረ። እኔ ደግሞ ጀግናው ልክ እንደ ሆሊውድ አክተር ጀነን ብዬ አይኖቿን እያየሁኝ አሰመጥኳት። አየህ፣ አንዳንድ ጊዜ ዝምታ ራሱ መልስ ነው። ያሬድ እባክህ ስለፈጠረ ዝም በል። አሁን እንግዲህ ሲባይን በበረሮ ታያ አይደለ? ቦታው ላይ ስንሄድ ደግሞ ቆይ ስማ፣ የትኛው የሆሊውድ አክተር ነው በረሮ ገሎ እንደ ጀብድ የሚያወራው? አንተ እንዴ በረሮን እንደ ቀላል እያሰብከው ነው እንዴ? በረሮ ማለት እኮ ከትልቅ ኒውክሌር ፍንዳታ ላይ ብቸኛ ሳይሞት የሚገኝ ነገር በረሮ ነው። ይሄን ነገደለ ደግሞ ምን እንደሚገጥመው ታውቃለህ? እኔ ግን ያችን ልጅ ግን ባገኛት ኖሮ ይው። ኧረ እባክህ ያሬድ፣ ኧረ እባክህ እንዴ! ኧረ ዝም በል እንደዚህ አሰክሰኝ። ኧረ ስለፈጠረህ ተው። ስለምን ሳክስ ነው የምታወራው? ያቺ ልጅ እኔን የመሰለ የአንበሳ ደቦል ፊት መቆማን አላወቀችም። ኧረ እባክህ ስለፈጠረህ ተው። ለመሆኑ እኮ አንተ ነህ አንበሳ? እኔ ዝም ብዬ ሳይ የሆነ የቆሰለች ድመት ነው የምትመስለኝ። ይቅርታ አድርግልኝ። ይኸውልህ ያሬድ፣ መጀመሪያ ስለ ጀግንነት ከማውራት በፊት እስኪ አካባቢን ቃኝ ዝም ብለህ አድርገው እስቲ። እሺ እንዴት ናችሁ? ዛሬ ደግሞ የትኛውን የዓለም ጦርነት እያሸነፍክ ነው? ኧረ ምን ጀብዱ ብቻ። ዛሬ ናቲን ከትልቅ አደጋ ነው ያዳንኩት። ናቲ ግን ዘሎ ዛፍ ላይ ሊወጣ ነበር። አትስሚ ኒናዬ፣ አሁንም በረሮ መግደሉን እንደ ታላቅ ጀግንነት እኮ እሱ ሊያወራሽ እኮ ነው። ናቲማ በቃ እኔ ልሂድ፣ የፍቅር ጊዜያችሁን አልሻምባችሁ። ኒናዬ ግን ይሄ ልጅ ምከሪው፣ ትንሽ ዲሲፕሊን ያስፈልገዋል። በቃ ናቲ ጨርስ። ጠብቀኝ እዛው እንጂ ምንድን ነው ደውል። በዚህ ሰዓት እኮ ትወጣለህ ብዬ አላሰብኩም ናትዬ። እኔ እኮ ወደ አንተ እየመጣሁ ነበረ ለአብያጆ ቤት። አሁን ኒናዬ ይቅርታ አድርጊልን። ዛሬ አጋጣሚ ስራ በጊዜ ጨረስንና ቶሎ ወጣ። ግን እንደምትመጪ ባቅ ኖሮ እኮ እዛው ጠብቅሽ ነበር። አይ ናትዬ፣ ዋናው እኮ መገናኘታችን ነው። መንገድ ላይም ቢሆን ደግሞ አልተላለፍንም። ኒናዬ በቃ ለበጎ ነው። አየሽ ፈጣሪ አንዳንድ ጊዜ ምን ያህል እንደናፈቅሽኝ ስለገባው በዚህ በኩል እንዳገኝሽ አድርጎኝ እኮ ነው። የእውነት ናትዬ እናፍቃለሁ። ግን ታስበኛለህ? ኒናዬ ሙጭ በጣም ነው እኮ የምትናፍቂኝ። ይኸው ካላመንሽ የልቤን ትርታ ተመልከቹ። የምር በየሰዓቱ እኮ ነው ኒናዬ ኒናዬ የሚለው። ይኸው ልቤ አይመሰክርም? ኒና ናቲ፣ ስለተጣላንበት ነገር ማውራቱ ምንም አያስፈልግም። እኔ የፈለኩት ዝም ብለን በቃ እንድንገናኝ ብቻ ነው። ኒናዬ አሁንም ቢሆን ያለፈ ስህተቴን ለመንገር ፈልጌ አይደለም። ምን ያህል እንደጎዳሁሽና ምን ያህል እንዳበሳጮሽ ጠንቅቄ አውቃለሁ። አትሊስት እንኳን ያንን ነገር ለመካስ እየሞከርኩ ነው። እሺ ኒናዬ። ናትዬ፣ እኔ የምፈልገው ታማኝነትና ቅንነትን ብቻ ነው። ናትዬ፣ ፍቅር እኮ መታገል ነው። እኔ በጣም የቸገረኝ ነገር ብቻ የመታገሉ ነበር። ኒናዬ፣ አሁንም ቢሆን ከአንቺ ጋር ብሬ ነው ያለሁት። ያጠፋሁትን ነገር በሙሉ ለመካስ ከአንቺ ጎን ሁሌ እቆማለሁ። እሺ ናትዬ፣ ለማንኛውም ታግለ መታገሉ ነው ጥሩ ነገር። በቃ ለማንኛውም መሄድ አለብኝ። እሺ እሺ። እኔ ወድ በቃ ልይዝሽም፣ ነገ እንገናኛለን። በቃ እሺ፣ ከፈለከኝ ደውልልኝ። ቻው ቻው። እሺ በረሮ አይ በረሮ እንዴ አጂ ዘርፊ ነው እንዴ? ኧረ አይደለም፣ ሊሻገሩ ፈልገው ነው። አዎ አዎ። አይዞት በቃ እኔም ልሻገር ስለሆነ እግረ መንገዴን አብረን እንሻገራለን። ወሽ እንዴ አንቺ እንዴ መኪናው እኮ እንደ ወፍ ነው ብር 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 የሚለው እንዴ ልሻገሩ? አይ ቆይ ቆይ የኛ ይላል። እሺ እሺ ቆይ እሺ አሁን ልሻገር? አሁን እንሻገር። እንደው እናቴዋ በጣም ነው የማመሰግነው። አንቺ እንደ መልክሽም እንደ ጸባይ ሸጋ ነው። እንዴ ምንም ማለት አይደለም። በዛ ላይ ደግሞ እኮ እግረ መንገዴን የሸኘው አንቺ ሰው ሁሉ እኮ አለፈኝ እኮ። ባልሳሳት ግን ከገጠር ነው የመጣኸው ልበል?
አዎ ምን እባክሽ ታሪኩ ብዙ ነው። ወዲህ ፍጀው እና እምረዳ ነገር አለ ማለት የምትሄድበትን ቦታ ወይ ስሙን ንገረኝና አቅጣጫው ልጠቁም። እኔ የት ሄዳለሁ ብለሽ ነው? እኔ ዘመድ የለኝ አዝማድ የለኝ። ኧረ ተይ ምን የት ሄዳለሁ እንዴ? እና ታዲያ የት ልታርፍ ነው? ያው እንግዲህ ፍራንክ ነገር ፈለግ አደረግና እንግዲህ ወደ ሀገር የመመለስ ነው። ምን ምርጫ አለኝ ብለሽ ነው? ይኸው ነው በቃ እንደዛ ነው። እሺ በቃ ምግብ ልበላ ነበር የወጣሁት ከስራ። ና እንሂድ አብረን እንብላ። አይ አመሰግናለሁ። ይሄን በማሰብሽ በእውነት መልካም ሰው ነሽ አንቺ። ግን ግድ የለም ይቅርብኝ፣ አያስቸግርሻለሁ። ኧረ ምንም ችግር የለውም። ባይሆን ና እንሂድ እንብላ። አይ መቼስ ምን ይደረጋል። ይሁን እንግዲህ አንቺን የመሰለ ቅን ሰው ጥሎልኛል። ይሁን እንግዲህ እንሂድ። ችግር የለውም ና እንሂድ። እሺ ኪራዬ፣ ዳግመኛ እንድጎዳ አልሆንም። እሺ ደግሞ እኔ አንተ እህት ጠንካራ ነኝ። ይግቡ። ቅዱሴ ሰርፕራይዝ! እንዴት ናችሁ? ስራ ስብሰባ እንዳረበሽኩ ተስፋ አደርጋለሁ። አይ አልረበሽከንም፣ እንዲሁ ዝም ብለን እያወራን ነበር። እንዴት ነው ግን ዛሬ ድንገት መጣ? ለነገሩ ጥሩ ሳን የመጣ ምን ላድርግ? አንተ እኔን አልፈልግ አልክ፣ ቢሮ መጥቼ ላገኝ እኮ ብዬ ነው። ለነገሩ ጥሩ ነው ያደረግከው። እባክህ ቁጭ በል። ግን ቅዱሴ እንዴት ነው? ቢሮችን አልጠፋብህም? ከረጅም ጊዜ በኋላ እኮ ነው የተመለስከው። ባይሆን እንኳን ደህና መጣህ ብለናል። አመሰግናለሁ ኪያ። እንደማየው ከሆነ ወንድምና እህት ወጥራችሁ ጠንክራችሁ እየሰራችሁ ነው ያላችሁት። ምን እናድርግ ብለህ ነው? እንደዚህ ካልተፍጨረጨርን አይሆንም። አይ ቆንጆ አድርጋችኋል። ግን ይኸውልህ እኔ አሁን ኪያ ፊት ነው የምጠይቅ። ከመጣው ጊዜ ጀምሮ እንደተበላ ቁብ ጣል አድርገኸኛል። ምንድን ነው እሱ? እንዲህ ያጠፋሁትም ካለ ይኸው ንገረኝ፣ ላስተካክል። ወይ ልክ ነህ ቅዱሴ፣ መደወል ነበረብኝ። ያው ስራ እኮ ቢዚ አድርጎኝ ነው የጠፋሁት እንጂ አንተን በምን አቅሜ ነው ጣል ማድረገው? ምንም ችግር የለም። በቃ ትቀጣለህ። ምን ትቀጣለህ መሰለ? እንደ በፊት እንደ ድሯችን ሰብሰብ ብለን አንድ ላይ ሆነን ምሳ እንበላለን። እሱን ትቀጣለህ። ናፍቆኛል አንድ ላይ መብላት። ወይ በደስታ ነው የምቀጣው። እዚህ ድረስ መተማ በባዶ አትሄድም። የፈለግከውን ነው የምጋብዝህ። በሉ በቃ እናንተ ተጫወቱ። በድጋሚ እንገናኛለን። ቅዱሴ ደህና ዋል። እና እንዴት ነው? ምን አዲስ ነገር አለ? ስራ፣ ቤት? ጽናት ደህና ነች? ሰላም ነው። ደህና ነች። ምን ትሆናለች ብለህ ነው? ሽር ጉድ እያለች ነው። ማለት ለምን ነው ሽር ጉድ የምትለው? እናንተ ሰዎች እኮ ይሄኔ ድጋሚ ሰርጋችሁ ልትጋቡ ይሆናል። ጭራሽ እንደዚህ ማሰባችኋል እንዴ? ቆይ ከኔ ልክ አንተ ያላገባኋለህ አይደል እንዴ? ያውልህ እንግዲህ አመጣህ ወደ እኔ። እንዴት ነው የምታዞረው? እኔ እያወራ ያለው ስለ አንተ ነው። ግን እኮ እውነቴን ነው ቅዱሴ። እንደው እስካሁን ልብን ያስደነገጠችው ተረክ ያደረገችው ሴት የለችም? አረ ኪራ ተው በእናትህ። እኔ ይሄ ወሬ ነው በጣም ስልችት ያለኝ። ገና ከመምጣቴ በዚህ ትጀምረኛለህ እንዴ? አይ ካለችም እኮ ልል ብለን እንድንድርህ ነው። በጊዜው ሀጣጭህን ፈልግ ብዬ ነው። እንደዛ ቢሆን እጠላለሁ ብለህ ነው። ነገር ግን እስቲ ሁሉንም ነገር ጊዜ ይፈተዋል። ጊዜ ጌታ ነው። ደግሞ እንደዚህ ጨቀጭቀኝ የድሮ ጎረቤታችንን አስታወስከኝ። ይኸውልህ እናቴን ነፍሷን ይማራትና ባገኘቻት ቁጥር ይሄ ልጅ ለምንድን ነው ማያገባው? ዳሪው እንጂ ካገባ በኋላ ቁም ነገረኛ ይሆናል ምናምን ትላት ነበር። እንዴ ቆይ ከዚህ በላይ እንዴት ቁም ነገረኛ እንድትሆን ፈልጋለሁ? አይ ኪራ የድሮውን ቅዱስ ስለማታውቀው ነው። በፊት እኔ ማለት እንኳን ለጓደኝነት ለሰላምታ እንኳን ማትፈልገኝ አይነት ሰው ነኝ። ለዚህ ነው ጊዜ ጥሩ መካሪ ነው የሚባለው። ልክ ነህ ቅዱሴ። ህይወት ላይ ብዙ ስህተት የሰራ ሰው እኮ ነው ሌሎች ከሱ ስህተት እንዲማሩ የሚፈልገው እንጂማ ጻድቅ ነኝ የሚለውን ተው። አረት ወይም ብናት አሁን እኔ ቁም ነገር ወይም ደግሞ እንደዚህ አይነት ረጅም ወሬ ላወራ አይደለም የመጣሁት። ለምሳ ነው። ምሳዬን አታረሳሳኝ። ወተን እንብላበት። በልሽ እንጣ። ቆንጆ ምሳ ነበረ። ቆንጆ ምሳ ነበረ። በእውነት ነው የምልሽ እኔ እንደው ከተፈጠርኩ እንደዚህ አይነት የሚጣፍጥ ምግብ በልቼ አላውቅም። አይ በጣም ደስ ይላል። ደግሞ ከፈለከኝ በፈለከው ሰዓት ደውልኝ እሺ። ቢሮ የዚሁ አካባቢ ነው። ይሁን ደግ እንግዲህ ደጋ። ኧረ ዘመድ እንሆናለን እንዴ። ያው እቺ ላይ እስቲ ስልክሽን ጣፊያት ስምሽንም አድርገሽ። እንዴ ነው ሀና ነው የሚለው። ለአንዳንድ ነገር የሚሆን ብር ልሰጥ ነበር ግን ደግሞ ካሽ አልያዝኩም። ሞባይል ባንኪንግ ወይም ቴሌ ብር አለ እንዴ? ኧረ እኔ ይሄን የምትይውን ነገር
አላውቀውም። ምንድን ነው እሱ? አይ ዝም ብዬም አልልክም። በቃ ከጓደኞቼ ተቀብዬ ልምጣ። ስራ ቦታ ይዚው ስለሆነ አልቆይም። እሺ እዚሁ ጋር ጠብቀኝ። አይ ተው ተጨነቂ። እኔ ግድ የለሽም። ምን ችግር አለው ብለሽ ነው? ግድ የለም። አይ እዚሁ ጋር ጠብቀኝ። እሺ መጣሁ። አይደለም ይኸውልሽ፣ ይኸው እሺ በቃ ቻው። እሺ ቅዱሴ እንዴት ነው አንተስ? እንደ ዲያስፖራዎቹ ይሄ ኩበቱ ሽታ ምናምን አልናፈቀም? እውነት ለመናገር አልናፈቀኝም። ሲጀመር እኮ ኩበት ምናምን የሚባለው አባባል ነው እንጂ የትኛውም ዲያስፖራ ኩበት ሊናፍቀው አይችልም። ግን እንደ ሀሳብ አንዳንድ ዲያስፖራዎች ባይመጡ ወደዚህ ሀገር እዛው ቢቀሩ። አንተ ስነ ስርዓት ይኸውልህ፣ ከኢንተርናሽናል ሰው ጋር ባትጋጭ ነው የሚሻለው። በኢንተርፖል ነው የሚያስቀይሙክ። እውነቴን እኮ ነው ቅዱሴ። እንደ ሀሳብ ባይመጡብን እኛንም ባይበጠብጡን ምን አለ? ቆይ ለምን እንደዛ አልክ? እባክህ ዝም ብዬ ነው። ሰሞኑን አንድ ከውጭ ይመጣ ሰው አለ፣ እሱን አስቤኝ እና ይመጣ። ምን ችግር አለ? ይሄን ያለ ያናደደ ወይ የረበሸ ነገር ምን አለ? ወይስ ማናውቀው ነገር አለ? ዝም ብዬ ነው። ዝም ብለህ እንዳልሆነ እኮ እኔም አንተ 100% እናውቃለን። አሁን ዝም ብለህ ተናገር። ዝም ብዬ ነው አትበል። እባክህ አንድ የጽ አብሮ አደግ ነኝ ምናምን ተብዬ ይመጣል ሰሞኑን። እኔ መምጣቱ ምንም አላመንኩበትም። ዝም ብዬ ነው ይሁን ብዬ ተቀበልኩት። ቆይ ማን ነው አብሮ አደጓ? ለምንድን ነው እንደዚህ የተረበሽከው አንተ? እኔም አላውቀው። የልጅነት ጓደኛዬ ነው ምናምን አለች። ምን ነው ችግር አለ? አይ ምንም፣ ዝም ብሎ ትከሻዬን የሆነ ነገር ከበደኝ። ዝም ብለን ስለቆመን ይሆናል። እንሂድ እባክህ። እሺ ይምጣና ካልሆነ ይኸውልህ እናስቀይመዋለን። እኔም እንደሱ ነው እያሰብኩ ያለው። ተሰዳርገን ጽናት፣ አንቺ ውርጋጥ፣ በአንቺ ምክንያት የሞቀ ትዳሬ ባለቤቴ ተበትኗል። ተራው ግን አሁን ያንቺ ነው። ውሃ ሲወስድ እያሳሳቀ ነው አሉ። አሁን ደግሞ እኔ ቀስ ብዬ አለስልሼ ገብቼ መርዜን እረጫለሁ። ጠብቂኝ፣ አሳይሻለሁ። ቆይ ትምጣ፣ ብቻ ዛሬ ትምጣ። እንደ ሽንኩርቱ ነው መከታተፋት። አቤት አቤት አቤት! ፉከራውማ እጄ ላይ እኮ ነው፣ ተከናበታል። ፉከራ ብቻ አይደለም፣ ይሄ በድርጊት አስደግፌ ነው ማሳየ። ብቻ ትምጣ። አይ ዛሬ ምንም አላማርከኝም። ወይ እጅህ ወይ እግርህ የሆነ የሚሰበር ነው የሚመስለኝ። የማን እጅና እግር እንደሚሰበር አብረን የምናይ ይሆናል። እስቲ መጀመሪያ ልጅቷ ትምጣና የሚሆነውን ብናይ አይሻልም? ዝም ብዬ ሳስበው ግን በዚህ ምላሷ አፍርጣ የምጥልህ ነው የሚመስለኝ። አቧት በጣም እንዴ! በእናትህ እኔ በጣም እየደበረኝ ነው። በቃ እኔ እኮ በቃ መቆም እኮ አልወድም እኮ። ወይ በቃ ሌላ ቀን እናገኛት እንዴ! ምን መቆም ደበረኝ ትላለህ? ፈርቼ ነው አትልም? ማ እኔ አሬድ ነኝ የምፈራው? ስማ፣ በእኛ በዘራችን ሴት ልጅ መምታት ነውር ስለሆነ እንጂ ቅድም ነበር አይነ ስባን ብዬ ማጠፋት። በጣም ነው እባክህ አባትህን ቃል የምታከብረው። አዎ እንዴ! ምን ጥያቄ አለው? በደምብ ነው እንጂ ማከብረው። ይኸውልህ መጣች እንዴ! ዛሬ ማን እንደሚያድናት እናያለን። አልታሪድ እባክህ ተረጋጋ። መጀመሪያ የሚሆነውን ነገር በትዕግስት እንየው እስቲ፣ ከዛ በኋላ ተወስናለህ። እንዴ ምንድን ነው አንተ ቡሩም የምትለው? ያሬድ እዚህ ድረስ ይቅርታ ለመጠየቅ መጣችሁ? ችግር የለውም ነበርኩ፣ ያጋጥማል። ስለምን ይቅርታ ነው የምታወሪው? ስለምን ይቅርታ ነው የምታወሪው? እናቴ በእናትህ አንዴ ዞር በልኝ በእናትህ፣ በጥፊ አንዴ ልበላት። አንተ ነው ዝም ብለህ አትንጨርጨር። መቼ ያዝኩ እኔ ለቅቄ አይደል እንዴ? እናቴ አንቺ ግን ጤነኛ ነሽ? ቆይ ቅድም እንደዛ ቆይ ለበዮ ቤቱን በአንድ ጉራ ቆመሽ አንድ በጥብጠሽ ወጣሽው እንዴ? ስለምንድን ነው የምታወሩት? ቅድም እኮ መታ ያወራቻችሁ እኔ ሳልሆን እህቴ ነች። ምን ነው ያለቻችሁ ነገር አለ እንዴ? ጀመረች ድራማውን። ይኸውልህ እኔ ከዚህ በላይ መታገስ አልችልም። በእናትህ እስኪ አንተ ደግሞ ተረጋጋ እባክህ። ምንድን ነው የምትለው? እዚህ ግራ ገብቶኛል ለራሴ። እንዴት ልረጋጋ? እንደዚህ ኑሮ እንደዚህ የሆነች አታይም እንዴ? እንዴት ነው የምረጋጋው? ይኸውልሽ የእኔ እህት፣ ይኸውልሽ የምታደርጊው ነገር ልክ አይደለም። የሰው ልጅ አንድ ማንነት ነው ሊኖረው የሚገባው። አንቺ ግን ብዙ ማንነት ነው ያለሽ። ከዚህ በኋላ መስሪያ ቤታችን መተሽ ደግሞ አትበጥብጭኝ እሺ?
እንዴ ቆይ ለምንድን ነው የማታምኑኝ? ቅድም ዳይበጆ የመጣችው እኔ ሳልሆን መንታ እህቴ ነች። እሷም ደግሞ እኮ ስጠይቃት በትህትና እንዳናገረቻችሁ ነው የነገረችኝ። በጣም እንጂ የባለመንታ እህት ቅድም እንደዛ እዛ ስራ ቦታ ላይ ከተናገርሽ በኋላ ነው የምናምንሽ? እንዴት ነው የምናምንሽ? ለምንድን ነው የማታምኑኝ? ቅድም እኔ አይደለሁም የመጣሁት እህቴ ናት። ይኸውልህ እናቴ እኔ ከዚህ በላይ መታገስ አልችልም። ይኸውልህ አንድ ቃል በተናገረች ቁጥር ዘለ እነቃት እያለኝ በቃ እንደ ነፍስ ከማጠፋ በቃ ወይ እንሂድ፣ በቃ ና እንሂድ። እሺ በቃ እባካችሁ አንድ ጊዜ ብቻ አዳምጡኝ። ቅድም እሷ ምን እንዳለቻችሁ አላውቅም፣ ግን በቃ በእሷ ስም ታላቅ ይቅርታ ጠይቃለሁ። ከነ ይቅርታሽ ገደል መግባት ትችያለሽ። ተመልከታት፣ ይኸውልህ እህቴ እኮ ነው እያለች የምታወራው። አያት አይደል? ይኸውልሽ እናቴ እኛ አንቺን ይቅርታ አንፈልግም። እኛ የምንፈልገው ሁለተኛ እዛ መስሪያ ቤት ድርሽ እንዳትዪ ነው። በቃ እኛ የዛን ጊዜ ሰላም የምናገኘው እንዴ። ይኸውልሽ ዳግመኛ ፊት ለፊቴ ካየውሽ ከኔ ማንም አያድንሽም። ዘነጣጥልሻለሁ እንጂ እባካችሁ አንድ ጊዜ ብቻ ለመረዳት ሞክሩ። ምንም እንረዳሽ ነገር የለም። አስመሳይ በእናትህ ና እንሂድ። ምንድን ነው ቆይ ነገር ተኝቼ በህልሜ ነኝ እንዴ? ነቅተሃል። በእናትህ ነቅተን ያለው ና እንሂድ። እባካችሁ አንድ ጊዜ እኔም ለመረዳት ሞክሩ። ወይኔ መስኪ ያታለለች ማለት ነው። ኒናዬ በቃ ወጡ እንዳይቀዘቅዝ ልክ ሲመጣ ትጨልፊዋለሽ። ምንም የጎደለ ነገር የለም። አረ ምንም የለም ጽዬ፣ ሁሉም ሙሉ፣ ሁሉም ዝግጁ፣ ምንም አታስቢ። ኪራ ልጄ ምን ሆነ ነው እንደዚህ የተከዝከው? አይ ምንም አልሆንኩም አጎቴ፣ ቀን ስራ ስለበዛብኝ ትንሽ ደክሞኝ ነው። ከሆነሽ ጥሩ። ኒና እኔ ግን ሳስበው የሆነ ነገር የጎደለ ይመስለኛል። አረ ምንም የለም ጽ ቡና ነው በቃ እናቀራርባለን። ሲመስለኝ ግን የጎደለው የእንግዳው መምጣትና የኛ መቀመጥ ብቻ ነው። ይኸው እንደውም እንግዳው መጣ። ልሂድ ልክፈት። አረፍኩኝ እንዴ? ትንሽ ኪዩዬ ትንሽ ያገየሽ እንጂ ችግር የለውም። እንኳን ደህና መጣሽ። ቆይ ግን ምን ሆነሽ ነው የቆየሽው? ያው ስዘገጃጅ ስለነበርኩ ነው። በዛ ላይ ደግሞ መንገድ ተዘጋግቶ ለዛ ብዬ ነው የቆየሁት። በቃ ስራ ስታረፍጂ የምታቀርቢውን ሰበብ ናት የምታቀርቢው። ዝም አትላትም? አውቃ እኮ ስራ ላለ መስራት ብላ እኮ ነው። ወጥ መስራት ስለማትወድ ልክ ስራው ሲያልቅ መጣች። እኔም ስራ ቢኖረኝ እንዳንቺ ነው ማረገው። ይኸው አሁን በእርግጠኝነት የምንጠብቀው ሰው ነው። ሄጄ ልክፈት። እንዴት አመሻችሁ?